ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ አለሁላችሁ። በያላችሁ በዳርቻ ሰላማችሁ ይብዛልኝ። እኔ እንደምታዩ እንግዲህ አምሮብኛል ይመስለኛል። ትንሽ በለቅለጭና በረቅረቅ ስትል ሴት ልጅ አርግዛ ይሆናል የሚል ጥርጣሬ ነው የሚያድርባችሁ። ገና ነኝ አልጫንኩም። ለማንኛውም አዶናይ እና ጃኒ ተለያይተዋል የሚል በጣም ብዙዎቻችሁ እያራገባችሁ ያላችሁት እንደዛ እንዳይመስላችሁ ማለቴ 100% እርግጠኛ ትሆኑ። እኛን ተመልካቾችንም ፕራንክ እያደረጉ ይሆናል። ፕራንክ በበዛበት ዘመንማ ነገሮችን ቶሎ አታረጋግጡ፣ ቶሎ አትመኑ፣ ቶሎ አትወስኑ ማለት እፈልጋለሁ ማለት እፈልጋለሁ። ምክንያቱም ተለያይተናል ከማለታቸው በፊት በጣም የሚገርም ነገር ጠብቁ። በቅርብ ቀን እንደውም እሷ የማለች ሁሉ በቅርብ ቀን የሚገርም ነገር ጠብቁ ስትል ነበረ። አዶናይም ብሏል እንግዲህ የሚገርም ነገር በቅርቡ ጠብቁ ምናምን ሲሉ ነበረ። ምናልባት እኔ ሲመስለኝ መጠርጠር አይከፋም፣ ያልጠረጠረ ተመነጠረ ነው ጉዳዩ። እኔ ግን ስጠረጥር ሲመስለኝ አንደኛ ምናልባት ሽማግሌ ልኮ ሰርፕራይዝ ሊያደርገን ይሆናል ተመልካቾቹን። ሁለተኛው ደግሞ ጠንስሳም ሊሆን ይችላል። ጠላ እንዳይመስላችሁ። የባል ሀገር ሰው ጠንስሳ ሲባል እንግዲህ ወዲያውኑ ፈጥኖ ጠላ ጥንስስ ላይ ነው የሚሄደው። አይ ለከተሜውም ለገጠሬውም ለየት ግልጥጥጥ እንዲልላችሁ አርግዛም ሊሆን ይችላል ለማለት ያህል ነው። ጥንስስ ስላችሁ ሌላ ታሪክ ላይ እንዳትሄዱ ለማለት ያህል ነው። ምናልባት እንደዚህ አይነት ሰርፕራይዝ ይመስለኛል። እና ይህንን ከመንገራቸው በፊት ምናልባት ተለያይተናል የሚል ነገርን ፕራንክ ለማድረግ ፈልገው ሊሆን ስለሚችል ይህ የምትሳደቡ ምናምን አረጋጉት። ቆይ ተረጋጉ። ለስድቡ ትደርሳላችሁ። እንደርሳለን። ወዴት ነው የምትጣደፉት? አያልቅም ጊዜው እኮ። እና ለማንኛውም አንዳንዶቻችሁ ሲጀመር ጃኒ አትሆንህም፣ አትጠቅምህም፣ እንትን ቼክ ማረጊያ ወይኔ አበሻ ግን አይናገር አይሳደብ። አንዴ በአይምሮ መጥፎ ስነ ምግባር አይቅረጽ። በቃ ያንን ነገር አይፍቀው፣ አይጠፋም ከውስጡ ለማለት ያለው እንግዲህ ባለፈ ከነበረው ግጭት አንጻር አሁን ተለያይተናል ሲባል በቃ ሰው ሁሉ ድምድም አድርጎ ጃኒ እኮ አትሆንህም ነበረ፣ አንተም ተሳስተሃል የሚል ብዙ አለ። አንዳንዱ ደግሞ ወዳችሁ ሳይሆን በግዳችሁ ትጋቧታላችሁ የሚልም አለ። እውነት ተለያይተው ከሆነ ግን ዘቅዝቄ ነው አጥቤ ማሰጣቸው ብላለች። ማድራ ስሟ ማነው? አምጡልኝ። ሮሚ እና ግን እሷ አልተሳደበችም። መጀመሪያ ላረጋግጥ ብላለች። እውነት ከሆነ ነው ያለች። በስ ሮሚ ትሻላለች በነገራችን ላይ ማለቴ ጉዳዩን መንዝራና ጠርጥራ ካወቀች በኋላ በቃ የሆነ በማብራሪያ ከተረዳችው በኋላ ነው የምትናገረው እና ከዚህም ከዛም ያው ከምትወግነው ወገን የምትናገረው ማለት ነው። አንዳንዶቻችን ግን በደፈናው የምንናገር ሰዎች አለን። አሁን ያንን ጽሑፍ ከአሰፈሩ በኋላ ተለያዩ የሚለው ኦልሬዲ ተናፍሷል። ግን አትሆንህም፣ ትሆናለች፣ አትሆኚውም ወይ ደግሞ እሷ አይሆንሽም የሚል ነገር ብዙዎቻችሁ እየተናገራችሁ ነው። ብዙ ግን ለአዶናይ አትገባውም፣ አትሆነውም። አዶናይ እኮ በቃ ጥሩ ወንድ ነው፣ እሷም ልቧ ጥሩ ነው። አንዳንዴ በነገራችን ላይ በአይናችን የምናየው ሰው ማለቴ ጋጦጥ ነው ብለን የምናስበው ሰው ተጠግተን ስናውቀው ምናልባት ከምንም በላይ ስነግባር ያለው ሰው ሆኖ ልናገኝ እንችላለን። እኛ የሚመስለን በቃ ቀለስለስ የሆነ ምናምን ማለት አለበት ለእኛ ጥሩ ነው ተብሎ እንዲገመት ወይንም ጥሩ አይነት ስነግባር እንዲሰጠው እና ጃኒ በነገራችን ላይ እኔ ያን ያህል በቃ ከጃኒ ማልወድላት ነገር ብትሉኝ አርቲፊሻል ታበዛለች ማለት እኔ በሴቶች ላይ ማለት ነው በጣም አርቲፊሻል የሚያበዛ ሰው አሉት። የለት በቃ የራሳችሁ መልክ ጥፍት እስከሚያደርገው ነገር ሜካፕን በጣም ሲበዛ የአይላሽ ምን የራሳችን የተፈጥሮን ሙሉ ለሙሉ ስንቀይረው አሁን ሜካፕ ሲቀባ እኮ ናቹራል የሆነ ሜካፕ አለ እናንተ እናታችሁ ሳያጠፋ። አሁን ለምሳሌ
በጣም አርቲፊሻል አብዝታችሁ ያለ አርቲፊሻል ስታዩ የእውነት ሮጦ ነው የሚያበልጠው። እንግዲህ የጃኒ የድሮ ፎቶዋን እና የአሁን ፎቶዋን እያስተያዩ ከዚህ ወደዚህ የቀየርክ አምላክ እኛንም ጎብኘን የሚል ብዙ ነገር እየሰሩ ነው ያሉት እና ሙሉ ለሙሉ ስንቀይረው ራሳችንን በቃ በተለይ ሴት ልጅ ሙሉ ለሙሉ አርቲፊሻል ሲበዛባት አልወድ ከተፈጥሮ የሚሆን ከአይዶን ነው ለእኔም ራሱ ለምን እንደሆነ አይገባኝም፣ ግን አርቲፊሻል ሲበዛባት አልወድም። በተለይ ይሄ ዳኒ ምንድነው ዊግ እንደውም ኮፍያ ዊግ ታበዛለች እና ስፌቱ ያምርባታል። እንደኔ አስተያየት ነው። አቃቁር ቢያምርባትን መናገር ስለምፈልግ ነው እና በጣም በቃ ሜካፕ አይላሽ የሆነ የሚተካከሉ ነገሮችን ታበሳለች እና ያን ነገር ባታበዛው የእውነት በጣም አሪፍ ልጅ ናት። በባህሪዋ ደግሞ ከስነግባሩ አሁን ለምሳሌ እዛም እዚህም ትላለች የሚለውን ነገር ያው እኔ ተጠግቼ አላውቅም፣ ግን በሚዲያው ላይ የሚታየው ባህሪዋ ያን ያህል ከዓለም የወጣና ከሌላው ቲክቶከር የወጣና ጋጦጥ የሆነ ነገር አይደለም። ስለሚወራው ነገር ደግሞ እዚህ እንደዚህ ተብሎ ስለሚወራው ነገር ደግሞ ያን ያህል እኛ የምናውቀው ነገር የለም። የሚፖሰተውን ነው እንጂ እዛ የሚኖረውን አናውቀውም። ብዙን ጊዜ ሚዲያ ላይ የሚኖረው አይፖሰትም። በቃ እሱን እንድታውቁልኝ እፈልጋለሁ። እና ባህሪዋ ሲመስለኝ እኔ እንደ በቃ የሆነ እች ልጅ ደሟ ይነግረኛል ወይ ደግሞ እንዲሁ ሰዓት ብላችሁ የምትገምቱት ነገር የለም። እንዲሁ ሰዓት ግን በቃ የዋህ ነገር ትመስለኛለች። በቃ የዋህ የሆነ ዱርዬ ነው ፊቱ፣ የዋህ ውስጡ። እሱን ነገር ዘርዝራችሁ ተጠቀሙት። በቃ በጃኒ ማንነት ውስጥ የስታዋት የሆነ ዱርዬ ነገር ትመስላለች እና ውስጧን ደግሞ የዋህ ነገር ይመስለኛል። እንዲህ ዝም ብዬ ስመለከታት እና የእውነት በቃ የዋህ ናት። በተለይ አርቲፊሻል ነገር ቀነስ ብታደርግ ምናምን ደግሞ በቃ ይመጣል ሁሉ ነገር ማለት ነው። ከመጀመሪያው ጀምሮ በነገራችን ላይ ከጆን ዳንኤል ጋር ራሱ እያለች እሷ ፍቅረኛው እንደሆነች ነው እንጂ ሌላ ፍቅረኛ እንደነበረ። በነገራችን ላይ አንዴ ህይወታችሁ አይበላሽ። አንዴ የነበራችሁት ነገር የታመናችሁለት የነበራችሁት ላይ ሲበላሽ በቃ ሞራል ነው የምታጡት። ሌላ ላይፍ ውስጥም ስገቡ ያንን ላይፍ ራሱ አታጣጥሙትም ካሳለፋችሁትና ከተጎዳችሁት አንጻር እና እኔ ሲመስለኝ በቃ ከጆናኔ ጋር በነበራት ላይ በተጎዳችበት ነገር ሁኔታ ውስጥ የሆነ ምን ልበላችሁ ፎንቃ ያወጣም ይባላል አንዳንዴ እና በቃ መጀመሪያ በተጎዳችሁት ነገር መልሶ ጥሩ ነገር ስታገኙ ያን ጥሩ ነገርም እንዳታጣጥሙትና እንዳትኖሩት ያደርጋቸዋል። ያ ያበላሻችሁ ወይንም ያ ጥሩ መጥፎ ስነግባርን በአእምሯችሁ ውስጥ የቀረጸው ነገር ማለት ነው። ይሄ ይመስለኛል እና እንግዲህ ብዙዎቻችሁ አትገባውም፣ ትገባዋለች። እኛ እኮ ሆነን በቃ ለአንድ ሰው የሚሆነውን ራሱ የምንመርጠው እኛ ተመልካች ነናል። እስኪ ለአዶናይ የምትሆነውን አንድ ቆንጆ ሆነ ከገጠር አምጡለታ። እኔ እኮ በጣም ነው የሚገርመኝ። ያው የሚኖረው ላይፉን የሚኖረው ሰው ነው መምረጥ ያለበት የሚሆነውን ሰው። እኛ ተመልካች ደግሞ በርቱ ሆሆ ሆሆ ብለን ማጋባት ሲሆን ሽማግሌ ሲላክ መጨፈር፣ መብላት፣ መጠጣት፣ ማሸመጋገል ማጣጣም ነው እንጂ ያለብን አትሆንም ትሆናለች የሚለውን እኛ ሳይሆን የምንወስነው የሚኖረው ነው መወሰን ያለበት። ያን ላይፍ የሚኖረው ለሱ ከተመቸችው ተመቸችው ነው በቃ። እኔ ከወደድኳት ዝንጀሮ ብትሆነ ብሏል ተረትና ምሳሌ እና ለዛ ሰው ከተመቻቸው እኛ ያን ያህል ፖለቲካ ውስጥ ባንገባ ማለቴ ውሳኔ ውስጥ ባንገባ፣ በተለይ በፍቅር ህይወት ውስጥ እዚህ ሚዲያ ላይ የመጣ ፍቅር አፍራሽም ገንቢም ተመልካች ስለሆነ ነው ፍቅርም ትዳርም እየጸና ያልሆነው። ሲሪየስሊ ፍቅርም ትዳርም እየዘለቀ ያልሆነው አጣማሪውም ተመልካች ነው፣ አፋቹም ተመልካች ነው፣ አሸማጋሊውም ተመልካች ነው። የሆኑ ተቸገረ ሰው ትዳርን እንዴት ይኖረው? ሴቷን በቀን እንዴት አምሽቶ ይመጣል ተናገሪ ስትባል የሚል አይምሮ ላይ ይመጣና ጭቅጭቅ ትጀምራለች። ወንዱም ቆፍጠን በል እንጂ ምንድነው እንደ ወንድ ያድርጋት ታለቃቅሳለች አትሁን ሲባል ቆፍጠን ሲል በቃ ተመልካች ባለው ሂደት ሲኬድ
ቤት ውስጥ የነበረው ትዳር እንደነበረ እንዳይሆን ያደርጋል። አንዱ ለአንዱ እንዳይሸነፍና አንዱ ለአንዱ ይቅርታ እንዳይጠይቅ እንዳይስማሙ በቃ አንዱ እኮ ጥፋተኛ ባይሆን ተሸንፎ ትህትናን ሲያሳይ አንደኛው ተሸንፎ መልሶ ያንን ትህትና ሊቀበልና ልክ ነኝ እኮ የሚል ነገር እንዲመጣና ስምምነት እንዲወርድ ያደርጋል። ግን በሚዲያ ላይ ምንድነው የሚያጋግል ነው ብዛቱ። እሱ ነው ልክ፣ እሱ ልክ አይደለም፣ ጥፋት የለብሽም፣ ይቅርታ ጠይቂ፣ እንዲህ ሲባል ነገሩ እንደዛው እንደፈረሰ ይቀራል። ለማስታረቅ ራሱ ሰላም ለማውረድ ራሱ የማይመች ሆኖ ይቀራል ማለት ነው። አሁን ለምሳሌ የነ ሳምሪ ነገር ራሱ እንዲህ በሚዲያ የመጣ ነገር ነው። እንግዲህ ጂጂ የመጨረሻ ወጥታ ስትናገር እንግዲህ ፋኒም ከአይምሮ በላይ ሆኖበታል መሰለኝ። አንዳንዴ ስድብም ጠጥታችሁ ሞልቶ ይፈስ የለ ሲገነፍል የሚለው ነገር ማለት ነው። ሞልቶ ሲፈስና ሲገነፍል ይመስለኛል ወጥቶ መጣችብኝ እንጂ አልሄድኩባትም፣ ልጅሽ እራሷ ፈልጋኝ ነው የመጣችው። ያው እሱ ግን ልጅን የመንካትና በቃ ነገሩን ሰላም ያደረገ ያህል ስሜት ነው የተሰማው። እዛ ጋ ግን እሱ በተናገረው የተኮመተ ኮሜንት ሳምሪን በቃ እንዳያረጋጋት ኢቭን እንኳን እንደዚህ አይደለም ብሎ እንኳን ፋኒ አስረድቷት ሰላም ለማውረድ እዛ ጋ የተኮመተ ኮሜንት እሷን አይምሯ ይነካታል። በቃ ሰላም አይሰጣትም ማለት የሆነ ነገሩ ተረጋግታ እንዳታዩ ያደርጋል። ሰላም እንዳይወርድ ያደርገዋል። በቃ እንዲህ እኮ ነው አንተን ብላ መታ እንዴት ላለ ወይኔ ሳምርዬ ቆፍጠን በይ ምናምን። የሁለቱን ትዳር የት ይደርሳል የተባለ ትዳር እንግዲህ እንደዚህ መና የቀረው በኮማቾች በተመልካቾች አስተያየት ነውና ተመልካቾችም እንደው እሱ ከወደዳት ዝንጀሮ ትሁን እሷ ከወደደችው ዝንጀሮ የሚሆን የሚለውን ነገር ተቀብለ ነው እኛ መጥፎ አይነት ነገር በተለይ በተለያዩ ፍቅረኛ ማቾች መሀል የማይሆን ነገር ባናገር ጥሩ ነው። ምክንያቱም አራርቀን ነው የምናስቀረው። ኧረ ተው እንዲታረቁም እንፈልጋለን የማይሆን ነገርም የምንናገረው እና በተለይ አንዳንዶቻቸውማ የሚሳደቡ ስድብ መልሶ የሚያገናኝ አይደለም። ሶሻል ሚዲያ ላይ በነገራችን ላይ መውጣት ያለበት ጠንካራ ስነግባር ነው። በቃ ምንም ቢባል የማይሰበር አይነት ሰው ነው እንጂ ምንም ቢፈጠር መለየት የማይችል በቃ እነሱ ተነጋግረው መወሰን እንጂ የተመልካችን ኮሜንት አይተው የማይወስኑ አይነት ሁኔታ ላይ ሆነው መሆን ነው እንጂ መሆን ያለበት እንጂ የተመልካች አስተያየት ከባድ የእውነት ነው ብላችሁ ከባድ ነው። እኔ እንጃ መስተፋቅ መስተፍንቅል ነው የሚባለው አማርኛው ጠፋኝ። የእውነት ነው ብላችሁ በተመልካች ኮሜንት እኮ የሆነ መፈንቅል ራሱ ታደርጋላችሁ። የሆነ ባለስልጣን ላይ ኮሜንት ብኮምቱ ራሱ የሆነ መፈንቅል ራሱ እንደምታደርጉ ነው። የእውነት ተጽዕኗችሁ ከባድ ነው። በተለይ አይምሮ ለሚነካና ቶሎ ቴንሽን ለሚሆን ሰው በጣም ከባድ ኮሜንት የምትኮምቱ ሰዎች አላችሁ እና ያው እንደኔ ደነዝ የሆነ ግን ኮሜንት ምንም የማይገባው ምንም አይመስለውም። ግን ያው አንዳንድ የሚሰበር ሰው ግን በጣም ይሰበራል እና የተመልካች አስተያየት አይቶ ያንን ውሳኔ በመውሰን የሰው ልብ አራርቃችሁ ታስቀራላችሁ። አሁን ፋኒና ሳምሪ አርጅተው ሞልኩ ሰው አያለው ብዬ ነበር ያሰብኩትኝ። የእውነት ነው ብላችሁ ሶስተኛ ልጅ አረገዝ የሚል እንሰማለን ምናምን የሚለውን ስናስብ እንግዲህ ተለያይተው እስካሁን ድረስ እንኳን ሰላም ሊወርድ አልቻለም። ቶሎ አግብታችሁ ቶሎ ከምትለያዩ ረጋ ብላችሁ አግብታችሁ ብትዘልቁ ይባላል ተረቱና ለማንኛውም እንግዲህ ፈጣሪ ያለው ነው የሚሆነው። ያው እኛም ብናራግብ እሱ ከፈቀደና ያው ፈጣሪ ያጣመረው ማንም አይለየውም ይባላል። እንግዲህ ምናልባት እህል ውሃቸው ሆነ መልሰው ሊገናኙ ይችላሉ። የወለደ ሰው አይለያየም እና መልሰው ሊገናኙ ይችላሉ። አይዶን ነው ግን አሁን ሳምሪ አጭታለች የሚል ነገር ፖስት እየተደረገ ነው። አግብታችሁ ወልዳችሁ ሌላ ላይፍ ከብዳል ብቻ አላውቅም። አይዶን ነው በእልህ የምናደርጋቸው ነገሮች ብዙ ነገሮችን ያበለሻሻል። ለማንኛውም እኔ ልል የፈለኩበት ምክንያት ኮሜንታተሮች እባካችሁን አዶናይ ከወደደ ዝንጀሮም ተሆነ አትሆንህም ነበረ እያላችሁ ብዙዎቻችሁ ሀሳብ አስተያየት የሚሰጡ ሰዎች ተቆጠቡ። ይሄ ነገር ፕራንክ ሆኖ ሽማግሌ ተልኮ እጃችሁን ባፋችሁ አይደለም እግራችሁን ባፋችሁ ጭናችሁ ምን ነው አፌን በቆረጠው ምላሴ በተቆረጠ ኖሮ ባልተናገርኩ ባልተሳደብኩ እንዳትሉ ረጋ አድርጉ። ለስድቡም ቢሆን ማለት ነው። ወዳለው በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ዛልኝ ከኔ ጋር ቻው ብያለሁ። ወዳችኋለሁ።